ገጠራማ አካባቢ ካለ የትኛው አካባቢ እሱ ከዛ አንጻር አይደለም። ወንድ የማይመሰክርበትን አውቀዋለሁ። ሴቷ የሚመለከት ጉዳይ አለ። ከዛ አንጻር አይደለም። እሱ ሌላ ምን አውቀዋለሁ። በእናንተ ለምን ጎዶሎ እንደተባለች ደግሞ እንቀጥላለን። ችግር የለውም። ትክክል ጎዶሎ ስለተባለች ማለት ነው። በእናንተ አሁን በስርዓት ተርጉሚ። አዲሱን ቅድሚያ ተርጉሚ። አዲሱን በቅድሚያ በስርዓት ተርጉሚ። ተመጫዎች በፊት አዲሱን ተረጉማለሁ። ክፈተው፣ ችግር የለውም። ክፈትልኝ፣ አነብልካለሁ በደንብ። ምንድነው ጎዶሎ የሆነችው? ከማን አንጻር ነው? ከወንዱ አንጻር ነው አይደለም? ነገር ነው፣ አዲስ ነገር አይደለም፣ ብርቅም አይደለም። ከወንዱ አንጻር ነው ወይንስ ከሴቱ አንጻር ነው ጎዶሎ የሆነችው? ሴቷ ወንዱ አንጻር ነው አይደለም? ንግድ ላይ ስላሉ ነው። ነገርኩህ እኮ በሰዓቱ አብዛኛው ወንዶች ንግድ ላይ ናቸው። ሴቶች ቤት ውስጥ ስለሚውሉ ከዛ የተባለችው። መልካም። አረብኛውን ክፈት፣ አረብኛውን አድርገው። እሺ በቃ ጮክ ብለሽ አንብቢልን። እሺ ሰለላሁ ዐለይሂ ወሰለም ረሱላሁ ዐለይሂ ወሰለም ወጡ አለ። እስኪ ክፈተው፣ ወደዚህ እያስጠጋከው ጮክ ብለሽ አንብቢ ያልኩሽ እኮ እንድከተለ ጮክ ብዬ ነው የማነበው። አብሽር። እሺ ያ ማዕሸረ ኒሳ ወደዚህ አድርገው እያስጠጋ። የቱ ጋር ነው የጀመርሽው? ነው ቦታውን አላወቀውም። ከላይ አይደለም። ከየቱ ጋር ነው የጀመርሽው? ከዚህ ነው የጀመርሽው? ከተናገሩት ነው የጀመርኩት። ኸረጃ ረሱሊላሂ ሰለላሁ ዐለይሂ ወሰለም ረሱላሁ ዐለይሂ ወሰለም እንደዚህ አሉ። እስኪ ፊል አድሓ አው ወደዚህ ቶሎ ቶሎ እያስጠጋከው እንጂ እንዴ! ኧረ ተረጋጊ እንጂ ጫፉ ሸፈነከኝ ነው ያለከው። ያልኩክ ነው። አትፍሩ እንጂ አትፍሩ። አው ፊ ፊጥሪን ወይም ፊጥር ኢለል ሙሰላ ሙሰላ ፈመራ ዐለ ኒሳ በሴቶቹ ጋር አለፉና ከዛ በኋላ ፈቃል ያ ማዕሸረ ኒሳ ተሰደቅና ሴቶቹ ወይ ሰደቃን አብዙ አሉ ረሱላሁ ዐለይሂ ወሰለም። ፈኢኒ ረአይቱኩና አክተር አህሊ ናር የጀሃነም እሳት አብዛኛው ሆናችሁ አይቻችኋለሁ። ትሆናላችሁ አይደለም እናንተ ሴቶች ጀሃነም አብዛኛው ትሆናላችሁ ሳይሆን ሆናችሁ አይቻችኋለሁ ነው ረሱላሁ ዐለይሂ ወሰለም። ከዛ ፈቁልና ሴቶቹ እኮ አልገቡም፣ ገና አልገቡም እኮ እንደሚገቡም እየነገራቸው ነው። እንደዚህ አይነት ንግግር በቁርአን ውስጥም ስላለ ማለት ነው። አሁን አዲሱን አንብቢው። እንትን ትላላችሁ እናንተ ሴት በመሆናችሁ ጀሃነም ትገባላችሁ አይልም። እዚህ ጋር የገቡትም ልክ ስለገቡ እኮ ነው ጀሃነም እንደሚባለው ሁሉ ሴቶች ኃጢአት ስለሚያበዙ ፕሊስ አይገናኝም። እመልስልሻለሁ እሱን። ጀሃነም ሆናችሁ አያችሁ ማለት ትገባላችሁ ማለት ነው። ምክንያቱም በቁርአን ውስጥ እንደዚህ አይነት ትረካም ስላለ አያችሁ ማለት ያለፈው እውቀቱን እየተናገሩት ያሉ ረሱላሁ ዐለይሂ ወሰለም ነው። አይደለም ሴቶቹ ቆያትች ይሄ በስርዓት ተርጉሚ። ንግድ የሚል ራሱ የለውም ክፍሉ። በስርዓት ተርጉሚ። ዋሽተሽ ለመሄድ ነው ችግር የለም። በስርዓት ተርጉሚ። ክፈተው ተከፍቷል። ሁለተኛ ወቢማ ያ ረሱላህ ሰለላሁ ዐለይሂ ወሰለም ወተክፉርነ እሺ ተርጉሚ እያለሽ ፈቁልና ወቢማ ያ ረሱላህ ትክፊርነ ለዕና እርግማን ታበዛላችሁ ወተክፍሩን ለዓሺር ትክዳላችሁ ነገር አሉ። ማራአይቱ በዲንም ሆነ በአቅል የጎደል አላየሁኝም። እስኪ እየታየኝ አይደለም። አዝሀቡ ቢረጁል አዝሚን ኢሕዳኩና አንዴ ይኸውልሽ፣ ይሰማሻል? አንደኛ 100 ማይል ፐር አወር አታንብቢ። ስትተረጉሚ ተር እያደረግሽ ቀስ ብለሽ ይኸውልሽ ሀሳቡን በደንብ እያዋህድን እንድንሄድ በደንብ እየተረዳን እንድንሄድ ቀስ ብለሽ እያነበብሽ ቀስ ብለሽ እየተረጎምሽ ምንም ወጥ የጣደ ሰው የለም እዚህ መሀል። ስለዚህ ቀስ በይና አሁን ቅድም ያቆምሽበት ጋር አብዛኞቻችሁ የገሃነም እሳት ሆናችሁ አይቻችኋለሁ ካለው ጀምሮ ቀስ ብለሽ እያነበብሽ እየተረጎምሽ ሂጂ። ቀጥይ። ነይ ተመለሽ፣ አይዞሽ። ተመለሽ መውደ እሺ ምን አልከኝ? እኮ ቀስ ብለሽ እያነበብሽ ተርጉሚ። ቅድም ካቆምሽበት መጀመሪያ ላይ የገሃነም እሳት ሆናችሁ አይቻችኋለሁ ከሚለው
ባይዞ ሀሳቡ ላይ ብትቀጥይ መውዳ ሜቢ ከጀርባ የሚላክልሽ ሌላ ነገር ካለ እሱን ታዩና እስኪ የተከፈተው ሀዲስ ላይ መቀጠል የምትችይ ከሆነ እሱ ላይ አለሽ መውዳ። ሰላም ብያለሁኝ፣ ግን ሌሎቻችሁን እስከዛ ዲያቆንም ስላየ ደስ ብሎኛል። ሰላም ነው። እንዴት ነህ? ረጅም ጊዜ ዲያቆን። ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሰላም። እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። እታች ደግሞ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። ግን ጊፍት የምትሰጡ ፕሊዝ ለሚደክሙ ለነ ክርስቲያን እና ለነ ፎይ አዞሩልኝ ባካችሁ። እየጠበቅንሽ እኮ ነው። አንብበሽ አልጨረስሽም የተላከውን? ልክ እኔ ተላከልኝ ያልተላከልኝ ምናምን ብዬ የምሳቀቅ ሰው አይደለሁም በነገራችን ላይ ማለት ነው። እሱ ችግር የለውም፣ ብቻ ሰው እውነታውን ይወቅ እንጂ እሱ አንተ የሚመለከትም ነገር አይደለም። ግን ይሰማችኋል? ከታች ያላችሁ ይሰማችኋል? በደንብ ይሰማችኋል። እንደማይሰማ አድርገሽ አሁን ይሰማችኋል አትበይ። አይሰማም አልተባልሽም እስካሁን። እንግዲህ ኔትወርክ እያቋረጥ ምን ያያችሁት አይደል? በደንብ ይሰማል፣ በደንብ ይሰማል። እሺ የሚሰማችሁ ከሆነ ክፈተው። ስንቴ ከፈት እባክሽ። ተከፍቷል፣ ክፍት ነው፣ አልተዘጋም። ሌላው ዊንዶ ክፈትላት ወይ ካልሆነ እርድ። እየቀለደች ነው ታችን። እናመሰግናለን። በቃ ኤኒዌይስ መሐመድ ቀጥል። ማሜ ወይንም መሐመድ እሷ ታንብብ። እስከዛ ገስት ደውኝና አንብቢ። እስከዛ ማሜ ላብ ወይንም መሐመድ ቀጥል። እሺ አሁን ከዚህ ከሀዲስ ምንድን ነው የምንፈልገው አንተ? ኦኬ ሴት ልጅ ስለ ምስክር በሁለት ሆና ነው አይደል? ከአንድ ወንድ እኩል የምትሆነው የምትሆንበት ጊዜ አለ። ለምሳሌ በእንትን ጊዜ፣ በንግድ ጊዜ ገባ፣ በዕዳ ጊዜ። ለምሳሌ ሱረቱል በቀራ ላይ እንደተጠቀሰው ላይ 4 አንተም ሄድክ ሬስ ማሜ ላፍ ስወጣ እንትን ከወጣ እንትን ይላል። እሺ በፔሪዷ እሺ ትጾማለች፣ ትጸልያለች። በፔሪዷ መጾም መጸለይ ትችላለች? አትችልም። ቁርአን መንካትስ? እሱ ሲነበብ እንትን ማለት ትችላለች። ያው ማዳመጥ ትችላለች። መንካት ላይ ክላፍ አለው። አትችልም ነው የሚሉት። ኦኬ ጧፍ ማድረግስ? ካባ መዞር፣ ካባ መንካትስ? አሁን ወይን ለመድረስ ነው አንተ አሁን ርዕሳችንን መልካም በፔሪዷ ምክንያት ሶሪ በቃ በፔሪዷ ምክንያት ካባ መንካት አችልም፣ ካባ መዞር አችልም፣ ቁርአን መንካት አችልም፣ ጸሎት ማድረግ አችልም፣ ቁርአን መቅራት ቁርአን መንካት አችልም። በዚህ ምክንያት ደግሞ የሃይማኖት ጉድለት ይገጥማታል አይደለ? እሺ ሂድ። የሃይማኖት ጉድለት ይገጥማታል አይገጥማትም? ሂድ። እሺ ሂድ አይደለም ኮንፈርም አድርግልኝ። ወይንም አዎ ወይንም አይደለም። ቀጥል። አንዴ ታርቃ ትግዲ አንበበሽ በደንብ አጥኝ ተላከልሽ በደንብ አጥኝ። እስከዛ አጥኝ በደንብ እስከዛ ድረስ ቆይ። አሁን ነው አይደለም በለኝ፣ ነው አይደለም በለኝ። ቀጥል። የሃይማኖት ጉድለት አይደለም፣ የሃይማኖት ጉድለት ነው አይደለም በለኛ። ጥያቄ ነው የጠየቁ ሀዲሱን ስለማስታውሰው በኋላ የምታመጣውን ግድ የለህም። ቀጥል። ነው አይደለም በለኝ። እኔ አልቀጥልም ካላልከኝ ነው አይደለም በለኝ። እሺ ነው። የሃይማኖት ጉድለት ማለት ምን ማለት ነው? የሃይማኖት ጉድለት ማለት እነዚህን ለምሳሌ እንትን ቀዷ የማታወጣው ነገር አለ። ለምሳሌ ቤር ላይ ሆነ
ሶላት ላይ ቀዶ አተዋጣም። ገባ ቀዶ አተዋጣም። ስለዚህ በዚህ ምክንያት ስለዚህ ሃይማኖት ጉድለት ደግሞ ወደ ገነት ሊቀጣት አይችልም። የሃይማኖት ጉድለት ወደ ገሃነም ነው ሊልካት የሚችለው። አይደለም በዛ ትቀጣለች ማለት እኮ አይደለም። እፎይ በዛ ትቀጣለች ማለት አይደለም። የሃይማኖት ጉድለት ያመጣባታል። የሃይማኖት ጉድለት ደግሞ የሃይማኖት ጉድለት ካመጣባት ወደ ገሃነም እንድገባ ነው የሚያደርጋት። ለዛም ነው ነብይ ወይት ነው ያለው። እሺ ምክንያቱም ከአዲሱ ጋር እያይዞ ያመጣው ለዛ ነው። ወይትኛው ኪታብ ላይ ነው ያለው። አትችዋ አብዛኞቹ ሴቶች ገሃነም የሚሆኑበት አንዱ ይሄ ነው። በቃ ምንም ሌላ ነገር የለውም። ሃይማኖት ጉድለት አንዱ ምክንያቱ ይሄው ስለሆነ አብዛኞቹ ገሃነም ናቸው አይደለ? ወተክፉርነል አሺራ እኮ ነው ያለው። ብዙ እንትን ነው የጠቀሰው። አሁን እንኳን ቀደም የገለጽከው እንትን ሀዲስ ስለነብሱ ወተክፉርነል አሺራ መኗኗርን ቤተሰብ ጋር ስትኗኗሩ ትክዳላችሁ ብለው ምክንያቶቹን ጠቀሱ። የሴት ትላልቆቹን ጉድለት ኦኬ። ትልልቁ ጉድለት ምንድን ነው? ባሏን አለማክበሯ ነው አይደለ? አንደኛው ባሏን አለማክበር። እንደገና ደግሞ አደርጓላቸው ባሎቻቸው አንድ አላደረጋችሁ አርጋችሁ ትወቅሳላችሁ። በዚህ እሺ ችግር የለውም ተስማማው። ትልልቅ ብሎ ያላቸው ምንድን ነው? ባሏ 4 እንዲያገባባ ከፈቀደ በኋላ ባሪዎችን እንዲደርብ ከፈቀደለት በኋላ አንቺ ባልሽ አመስጋኝ አይደለሽም። ምን ችግር አለው? ምን ችግር አለው? ቁርአን ይፈቅዶታል። እስልምና ተፈቀደ። 4 አግብቶባት እንደ ሽንት ቤት እንደ ህዝብ ሽንት ቤት የትም ተጨማልቆ መጥቶ እየገባባት የእናንተ ስንት ዝሙት ምሰራላችሁ? እሱ ዝሙ ከሰራ ምን አገባኝ ካዳ ከኔ ሃይማኖት ጋር ምን አገናኘው? ሰውየውን ጠይቀ ሄድ ነው። አዳምጥ። ስለዚህ 4 እንዲያገባ ከፈቀደለት በኋላ ባሪያን እንዲደርብ ከፈቀደለት በኋላ እንዲመታት ከፈቀደለት በኋላ ልታምዝ ትችላለህ ብሎ አልጋ እንድለይ ከፈቀደለት በኋላ እስቲል አሁንም ደግሞ ለባልሽ አመስጋኝ አይደለሽም ብሎ ገሃነም ይሞላታል። አመስጋኝ አይደለሽም ብሎ ማለት ነው። ኦኬ ልቀጥል። አመስጋኝ አለመሆኗ አንደኛው ነው እንጂ እሱ ብቻ አይደለም ገሃነም እንድገባ ምክንያት ይሆናት አይደለ? አንደኛው ደግሞ ምንድን ነው? የሃይማኖት ጉድለት ከሚያመጣበት አንዱ በፔሬድሽ ወቅት እንዳትጾሚ ያላት፣ ቁርአን እንዳትነኪ ያላት፣ ሀጅ እንዳታደርግ ያላት፣ ተዋፍ እንዳታደርግ። ከዛስ በዚህ ምክንያት ደግሞ የሃይማኖት ጎደሎ ነሽ ይላታል። ምን ጀስቲስ ነው ይሄ? ራሱ ነው ህጉን ያወጣው፣ ራሱ ነው የሰጠው። ራሱ በሰጠው ህግ ደግሞ ራሱ ይቀጣታል ማለት ነው። አሁን አንተ ላላህ ብለህ ይህንን ውሸት ዋሽተህ ማለት ነው እንደሱ ያምናል ብለህ ነው ላላህ ብለህ ምን ብያዋሽ? አንደኛ ነገር ማለት ነው በሙስሊም 4 እሺ፣ በቁርአን ብቻ ነው አሁን 4 ላይ አግቦ የተባለው ገባ። እንደውም አንድ አግቦ የተባለው በቁርአን ብቻ ነው ገባ። አንድ ብቻ ሚል አንድም ጥቅስ የለም። የለም እንደዛ ሚል ቁርአን ላይ የለም። ሱረቱ ማኢዳ ላይ ግለጣ። ሱረቱ ማኢዳ ላይ ምን ሆነ? ምን አለ እዛ ላይ? ሱረቱ ማኢዳ ላይ ምን ይላል? አያ ስንት ላይ እኮ ታልቻላችሁ አራቶቹን በኩል አይን ማስተዳደር ታልቻላችሁ አንድ ብቻ ግቡቱ ፈዋሂደተን አው ማመለከተ አይማኑኩም እኮ ነው ያለው ገባ። ስለዚህ እናመሰግናለን። አንድ ሰው ካልቻለ በእስልምና ካልቻላችሁ አራቶቹን በኩል አይን ማየት ታልቻላችሁ ነው በኩል አይን ማየት። ስለዚህ ተስማማኝ። 2 2 3 4 ያገባሉ። ካልቻለ ግን አንዲትን ብቻ ወይ እና ባሪያዎችን 0 ቁጥር የሌላቸውን ይገናኛል። አንዷን ያገባና 10 ቢሆን 5 ቢሆን 2 ቢሆን ባሪያው ተፈቅደውለታል አይደለ? መሐመድ ጥያቄ ልጠይቅ። የእናንተ መጽሐፍ እሺ፣ ቆይ አንድ ብቻ ምን እንትና ፓኒክ ታደርጋለህ? አንዷን ያገባና 2 3 4 ተፈቅደውለታል። አንዷን ያገባና ኢሚሊየንስ መገናኘት ይችላል። ኦኬ ሙስሊሞች ስለዚህ
አሁን አንድ ብቻ የሆነው ለመቼ ነው? ካልቻለ ነው። ከቻለስ አራት ብቻ አይደለም ማን ያደርገው? ካልቻለስ ምንድን ነው የሚሆነው? ሚሊየንስ ማግባት ይችላል ማለት ነው። አይሜን ከቻለ 2 2 3 3 4 አለ እንጂ አራት ብቻ አግባ አላለም። በእናት ጣልቃ ትግባብኝ። ስለዚህ ከቻለ 5ም ሊያገባ ይችላል፣ ሚሊየንም ማግባት ይችላል። ጣራው ስላልተነገረ ማለት ነው። መጨረሻው ከቻለ እስከ ሚሊየን መሄድ ይችላል ማለት ነው። ብቻ የምትለው ቃል ስላልመጣኝ አንደኛ እሱ፣ ሁለተኛ ደግሞ ቁርአን ላይ መላእክቶች 2 2 3 3 4 4 ክንፍ አላቸው ይላል። ጅብሪል 600 ክንፍ ነው ያለው መልአክ አይደለም ጅብሪል። 2 2 3 3 4 4 ክንፍ አላቸው ካለ፣ ስለዚህ እናንተም 2 2 3 3 4 4 አግቡ ከተባልክ የተነገረው ተመሳሳይ ንግግር ነው። በዚህም መሰረት ጅብሪል ደግሞ 600 ክንፍ አለው ብለህ የምታምን ከሆነ በቁርአኑ መሰረት 2 2 3 3 4 4 አግቡ የሚለውን በዛ ስንፈስረው 600 ሚስት ማግባት ትችላለህ ማለት ነው እንደ ጅብሪል ክንፍ። እንደዛ የለም። እሺ ሱረቱ ኒሳ ላይ ግለጥ። አሁን እንትን ወደ ዋና ጉዴን ስማማ እና ኢምራን ቢናቱሉና ጉዴን ስማ የምታመልከውን አምላክ ቀጥል። ገባ ቶፒኩ ላይ ኦኬ። አርዲ ወይም ክርስቲያን ቀጥሉሽ። አርዲ ቀጥልሽ። አይ ነው የቅድሙ ሀዲስ ላይ ግልጽ ነው። መሐመድ የተናገረው ነገር ምንድን ነው? መንገድ ላይ ሴቶችን ያገኛል መሐመድ። እነዛን ሴቶች ምን ይላቸዋል? እናንተ ሴቶች በጀሃነም በብዛት ሞልታችሁ አያለሁኝ ብሎ ነው መሐመድ የሚናገረው። ከዛ ሴቶቹ ይቀጥሉና ምን ይጠይቁታል? ለምንድን ነው በጀሃነም አብዛኛዎቹ ሴቶች የሆኑት ለምንድን ነው ብለው ሲጠይቁ የመሐመድ ምላሽ ምንድን ነው? ለባሎቻችሁ አመስጋኝ አይደላችሁም፣ ከዛ ደግሞ ትራገማላችሁ ብሎ መለሰና ወዲያውኑ አያይዞ ምን አለ? እንደናንተ ማንንም ፍጥረት አላየሁም ነው የሚለው። እንደናንተ ማንንም አላየሁም። የአእምሮ ጎዶሎ የሆነና የሃይማኖት ጎዶሎ የሆነ ማንንም አላየሁም። ስለዚህ ይሄንን እየተናገረ ያለው ምንድን ነው? ከጀሃነም ከመግባታቸው ጋር አያይዞ ኤክስፕሌን እያደረገላቸው ነው። አለበለዚያ ምንም ምክንያት የለውም ይህንን አያይዞ የሚያመጣበት ማለት ነው። ከዛ ሴቶቹ ይጠይቁታል፣ ለምንድን ነው የአእምሮ ጎዶሎ የሆን ነው ሲባል መሐመድ የቁርአን አንቀጽ ይጠቅስና የአንድ ሴት ምስክርነት የአንድ ወንድ ምስክርነት ከሁለት ሴት ጋር እኩል አይደለም ይላቸዋል። አዎ ብለው ይመልሳሉ ሴቶቹ። ለዛ ነው የአእምሮ ጎዶሎ የሆናችሁት ይላቸዋል መሐመድ። ከዛ ደግሞ የሃይማኖታችንስ ጉድለት ምንድን ነው ሲሉት በወር አበባ ጊዜ መጾምም ሆነ መጸለይ አትችሉም አይደል ይላቸዋል። አዎ ሲሉት ይሄ ነው የሃይማኖታችሁ ጉድለት ብሎ ጀሃነም የሚገቡበትን ምክንያት በዲቴይል ያብራራላቸዋል መሐመድ። እና ይሄ ግልጽ ነው ሀዲሱ። ቀጥል ኤልያስ። ቀጥል አንዴ አረዲ እሱ ከኔ ጋር ታወራለህ። እሺ አንዴ ተረጋጋ፣ ተራ ጠብቅና ትቀጥላለህ። ማሜ ላብ አለ ከፈቀደ ስለፈቀደ ብዬ ነበር። እሺ ችግር የለም። ማሜ ላብ ያላ ባህሪያ ይገርም ነው ስል እነሱን አስፈቅጄ ካስቀደሙኝ ልቀጥለ እኔ ቀጥል። እሺ ሀዲሱን አንብብና ተርጉሙ። እሺ አረዲ ማይከን ክፈትና እናውራ ከኔ ጋር። ሀዲሱን ተርጉሙ። አርዲን ተውና አርዲ ያዘቆይ ቀጥል። ክርስቲያን አይ አረዲ አሁን ስለተረጎመ ድጋሚ መተርጎም አይጠበቅብኝም። እስኪ አንብበው አንዴ ኤልያስ። አይ ከአንተ ነው የምንሰማው። ተርጉሙ። መተርጉም እስካሁን እኮ ብዙ ጊዜ የተርጉሙ አሁንም ከአንተ የምንስማው። እሺ አረብኛው ላይ አድርግልኝ። عن أبي سعيد الخدري قال خرج رسول الله صلى الله عليه وسلم في أضحى أو فطر إلى المصلى. يا እንደዚህ እየተረጎምኩት ቃል በቃል እያወራንበት እንሂድ ወይስ ለተርጉሞ ነው? እየተረጎምከው ቀጥል። እሺ
ያው ነቢ ስ ሰለም ያው መስገጃ ስፍራ ላይ ሄዱና ፈመራ ዐላ ኒሳኢን ፈቃል ያው በሴቶች በኩል ባለፉ ጊዜ እንደዚህ ያሏቸው ያ መዕሸረ ኒሳ ተሰደቅነ እናንተ የሴቶች ስብስቦች ሆይ ምጽዋትን ስጡ ወይንም ሰደቃ አድርጉ። እሺ አሉና ከዛ ፈኢኒ ኡሪቱኩነ አክሰር አህሊ ናር እናንተ ብዙ የጀሃነም ሰው ጀሃነም ላይ ብዙ ሆናችሁ አይቻቸዋለሁኝ አሉ። ከዛ በኋላ ሴቶች ፈቁልነ አሉ። እዚህ ጋር አንድ ጥያቄ ማንሳት ይችላሉ? እኔ ቀጥል እያነበብክ። እሺ ልቀጥል። በኋላ እሺ ፈቁልነ የሚለውና ፈቁልቱም የሚለው ምንድን ነው ልዩነቱ ታውቃለህ? ተርጉምና ቀጥል። አይ ጥያቄ አንሳ ስላልኩኝ የጠየቅኩ ነው። ተርጉምና ሄደኛ አረብኛው ጥገኛ ስላልሆን የተተረጎመው አለልን። እሱ ችግር የለውም ካላወቅህ በኋላ እንመለስበታለን። ችግር የለም እና አውቃለሁ እንደ መሐመድ እና እንደ አላህ ስላልሆንኩኝ የግድ አረብ ጥገኛ አይደለም። ችግር የለውም ጥያቄ ላይ እንመለስበታለን። እግረ መንገዴ ለአንሳ ብዬ ነበር። እሺ አንዴ እየተረጎምክ ሄድ ከዛ እየተረጎምክ ሄድ። በቃ ጨቀጥ ደረስን እኮ አብዛኞቹ ጋነም ናቸው አይደለ? አሁን አያቸው አይደለ? መሐመድ ሴቶቹ ፔሬድ ሴቶች ሙስሊም ሴቶች አብዛኞቻችሁ የጋነም ሆናችሁ አይቷችኋል። አንዴ ቆይ ተርጎም ብለኛል። የተረጎምኩኝ ነው። አንዴ ዝቅ አድርገው እንትና ክርስቲያን። ከዛ በኋላ ቢያንስ ከመሐመድ ትሻላለህ ብዬ ነው። ከአላና ከመሐመድ አረብኛ ብቻ አለም ተርጉም ብለኛል እኮ ልተርጉም ተርጉም ስላልክ እየተረጎምኩኝ ነው። እና ተረጋጋ አንዴ። ከዛ ከጨረስኩኝ በኋላ ደግሞ ቃል በቃል እናወራለን። አረዲ ከተወ ከአንተ ጋር እናወራለን። ደስ ይለኛል። እና እዚህ ጋር ፈቁልነ ወቢማ ያ ረሱላላህ በምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ። እነዛ ሴቶች ማለት ነው። ቃል ተክፉርነ ላዕነ ወተክፉርነ ልዓሺር በእናንተ ውለታን ትክዳላችሁ እንዲሁ ደግሞ እርግማንን ታበዛላችሁ አሉ። ልብ ብላችኋል አይደለም? አሁን ጀሀነም እነዚህ ሴቶች የበዙበት ምክንያት ምንድን ነው? ሁለት ፖይንቶችን ያውሱት ነቢ ሰለላሁ ዐለይሂ ወሰለም። አንደኛ በጣም እርግማንን አንዴ እንትን ማብራራቱን ተውና ልተርጉም እያልክ ስለሆነ ማብራራቱን ትተው ከዛ መጀመሪያ ትርጉሙን ቀጥል። ተው ማብራራት እና እርግማንን ስለሚያበዙና እንዲሁ ደግሞ ምንድን ነው ውለታን ስለሚክዱ ይሄ ደግሞ ኃጢአት ስለሆነ በዚህ ምክንያት ጀሀነም እንደሚበዙ ተናገሩ። ከዛ ሌላ ፖይንት ደግሞ ሲያነሱ ከዛ በኋላ አሁን የእናንተ ጥያቄ እስካሁን ባለው ነው ወይስ ከዚህ በኋላ ባለው? ቀጥል። ሁለት ጥያቄ ያላቸው። አይ እስካሁን ባለው ከሆነ እዚህ ላይ እንድናወራ ነው ወይስ ከዚህ በኋላ ባለው ነው? አንብበው ሙሉ ላይ ነው ጥያቄ ያለ። እሺ ለአንብበው ችግር የለም። ከዛ በኋላ ማ ረአይቱ ሚን ናቅሳቲ ዓቅሊን ወዲኒን አዝሀበ ሊሉብ ረጁሊ አልሓዚሚ ሚን ኢሕዳኩን ቁልና ያኒ እነዛ ሴቶች ደግሞ ምን አሉ? ወማ ነቅሳኑ ዲኒና ወዓቅሊና የዲንና የአእምሮ ጉድለት ምንድን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው ጠየቁ። አለይሰ ሸሃደቱ ልመርአቲ ሚስሉ ኒስፊ ሸሃደት ረጁል የሴቶች ምስክርነት ከወንዶች ማለት የሁለት ወንድ ምስክርነትን ያክል የአንድ ሴት ምስክርነት ይስተካከል የለ እንዴ? እንዲሁ አንዴ አንተ ጣልቃ አትግባ። የሁለት ሴት ምስክርነት አልክ። ጣልቃ አትግባ አንተ አሳስተህ ስለተረጎምክ ነው ኤልያስ። ምን ሆነ? እሺ እናውራ፣ ችግር የለውም። ማን የተሳሳተው? እሺ ያው የአንድን ወንድ አስተካክል። በጣም ጥሩ እኮ ታወራለህ ከኔ ጋር። እሺ ቃል በቃል እንቀጥል። ና ቃል በቃል እንቀጥል። ኧረ በጣም ደስ ይለኛል። ቤቱ የፎይ ስለሆነ ነው እንጂ በጣም ደስ ይለኛል። ችግር የለውም። ና እንቀጥል። ሀዲሱን ዝቅ አድርግና እንቀጥል። እሺ ከአንተ ጋር ቀጥል። ዝቅ አድርግ ሀዲሱን። አስተካክል የተባልከው ትርጉምህን ምንድን ነው የሚያናድድ? ከኔ ጋር ቃል በቃል ቀጠለ። ሌላ ምንድን ነው ያበሳጭ? ሀዲሱ ላይ ቀጠል። ጨርስ እና እንደዚህ እንትን የምትል ከሆነ ደግሞ ለመሀል ተሳስተሃል፣ አስተካክለዋል። ቀጥለው። እሺ አንዴ ተሳስተህ አስተካክለዋል። አሁን አንዴ ቆይ። ምሁራዊ ውይይት ለሶስት እንትን ጋዜጣ አይደለም የሚነበበው እና ከአንድ ሰው ጋር ብቻ ቀጥል። እዚህ ውስጥ እንዳለ የምታዩት ሙስሊም እንዳለ 5 ነው 6 ሙስሊም አለ። ቀጥል። እሺ አንዴ አረዲ ጣልቃ አትግባ፣ መቀጠል ማትችል ከሆነ ማለት ለሌላ ጊዜ። እሺ ከዛ በኋላ ያው የአንድን ወንድ ሁለት ሴቶች ማለት ነው የዛን ያክል ምስክር ነው። እንዲሁ ደግሞ በዲን ደግሞ ናቂስ ናቸው። ከምን አንጻር? ያው መልእክተኛ ሰለላሁ ዐለይሂ ወሰለም ሲገልጹ አለይሰ ኢዛ ሓደት ለም ትሰሊ ወለም ተሱም አሉ።
ምክንያቱም በሀይድ በመጣች ሚኒስትራል ፒሪየድ ላይ በሆነች ጊዜ ወይም ሳይክል ላይ በሆነች ጊዜ አትሰግድም፣ አትጾምም። ስለዚህ ደግሞ ናቂስ ያደርጋታል በዚህ ረገድ ብለው ተናግፈ ዛሊከም ናቂስ ያደርጋታል ያልከውንም እየተረጎምክ እንጂ ናቂስ ብለህ መልሰህ ጣልቃ አትግባ። ማትቀጥል ከሆነ ጣልቃ አትግባ። ምን ሆነህ ነው ኤልያስ? ተርጉም እየተባልክ እኮ እየተረጎምክ አይደለም። ምን ሆነህ ነው? ትጎዳለህ። ሲይዘህ የእፎይ ቤት ነው እያልክ ያመለጥክ ስለሆነ አንድ የሚዩት አድርግና ከእነሱ ጋር ከፈለክ ዋኖን ዋንድ ቤት እናደርግ። እፎይና ክርስቲያን ሚዩት አድርጉ። እፎይና ክርስቲያን አንድ የሚዩት አድርጉና እሺ፣ ከሱ ጋር እናወራ እና ቀጠለ ሬ ሚዩትን አንሳና እናወራሽ። ረጋጋ አረዲ አስተምሮ ጠፍቶ ፎይ ልከዋል። ተርጉምና በስርዓት ተርጉም ያለ ፖለቲካ ለመስራት አትሞክር። ስለዚህ ኖርማል ከሱ ጋር እናወራሽ። መልክ አትስራ። ዝም ብለህ ተርጉም አለ። ተርጉም እኮ እየተረጎምኩኝ ነው እኮ ጨረስኩኝ እኮ ተርጉም። አይ በሃይማኖታ ነቂስ ያረጋታል ብለህ ስትል ሰው ለሚያደምጠው ሰው ምን ማለት ነው እኮ ተርጉም እያልኩ እኮ እሱን እኮ ነው ተርጉም። ታውቃለህ ወይ? አዎ እኔማ አውቃለሁኝ። በሃይማኖት ጎዶሎ ነሽ እያላት ነው። እሺ አንድ ቆይ ናቅስ የሚለውን ማን ላይ መስራል ተረጉማላ ተረጉመም በአንድ ያርድ ታርግና ከነሱ ጋር ልቀጥል። ችግር የለም ጀምሬ አንድ ላይ ልተርጉመው። አሊሰ ሸሃደቱ አልመርአቲ ሸሃደት ረጁል አሉ። ከዛ ይህንን ጨርሰናል። ልተርጉም እኮ ከዛ በኋላ ፈዛሊከ ሚን ነቅሳኒ ዓቅሊሃ። ከዛ በኋላ አሊሰ ኢዛ ሓضት ለም ትሰሊ ወለም ተሱም። እንትን ሓይድ ላይ በሆነች ጊዜ ወይም ተርጉም ቀድሚያ እኮ የወር አበባ ደም ላይ በሆነች ጊዜ አትሰግድም አትጾም አይደለም እንዴ? ለምን አለፍከው? ተርጉም አስቀድመ የነበርከውን ተርጉም እኮ ሚን ነቅሳኒ ዲኒሃ ፈዛሊከ ሚን ነቅሳኒ ዲኒሃ እኮ ይላል ከስር። እሱን እኮ ነው የፈለገው አረዲ እና እሱ ጋር ልመጣላት እኮ። ከዛ በኋላ ፈዛሊከ ሚን ነቅሳኒ ዲኒሃ፣ ይሄ ደግሞ ዲንዋ ማነሷን በዚህ ላይ ያሳያል ብሎ ተናገሩ ማለት ነው። ስለዚህ አሁን ደግሞ ሐዲሱ ላይ ቃል በቃል እናወራለን። ከማን ጋር ነው የምናወራው? እስኪ ከእናንተ መካከል ከማን ጋር ነው የማወራው? ወይ ከአንተ ጋር ነው ወይስ አረዲ? ከማን ጋር? ከአንተ ጋር ነው። ረሽ ዝቅ አድርገው አንዴ ክርስቲያን ሐዲስ ዝቅ አድርገው። ኦኬ አብዛኞቹን የገሃነም ሆነው አይቷቸዋል አይደል መሐመድ? አዎ አይቷቸው። ለምንድን ነው የገሃነም አብዛኞቹ ነው ያያቸው? ሁለት ምክንያቶችን ጠቅሰዋል እዛው ሐዲሱ ላይ። አንደኛ ሁለት ሄዱ በብዛት ሴቶች፣ በብዛት ሁሉም ሴቶች ማለት አይደለም፣ በጥቅሉ ሴቶች በጥቅሉና በአጠቃላይ ልዩነት አለው አይደለ? እፎይ ቀጥል እኮ አለው አይደለ? በአጠቃላይ እና በጥቅሉ ሲባል ልዩነት አለው አይደለም? ቀጥል አዲሱ ሊያወራ አይ ቃል በቃል ስላልከኝ ነበረ። ስለዚህ በጥቅሉ ሴቶች አንደኛ ነገር ውለታን ይክዳሉ። ሁለተኛ ነገር ደግሞ ካስተዋላቸው ሴቶች በብዛት ብዙ ውለታ ተውሎላቸውም ይክዳሉ። ሁለተኛ ደግሞ መሀል እርግማንን ያበዛሉ። አንተ እንዲሆን እያሉ ይራገማሉ። ስለዚህ በእንደዚህ አይነት ጥፋቶች ምክንያት ይህንን ጥፋት በብዛት ሴቶች ስለሚሰሩ በብዛት ጀሃነም ሆነው እንዳያቸው ነቢ ስ ላ ስለም ተናግረዋል። ልብ በሉ ይህንን ነገር ወንዶች እንኳን አድርጎት ቢሆን እኮ አንዴ ቆይ አብራራ ብለኛል። አንዴ መሀል ላይ አይደለም የሚደረገው። አብራራ ካልከኝ መሀል ላይ ታደርጋለህ። እሺ ቃል በቃል እናወራ ወይ ደግሞ አንዴ እስከ አብራራ ጠብቀኝ። አንዴ ጨርሻለሁ አላልኩም? ጨርሻለሁ አላልኩም? ሳትደረግ ወይ ወንድማችን ምን ኮንፊርም አድርጎልናል። አብዛኞቹ ሴቶችዬ አብዛኞቻችሁ ምንድን ናችሁ? የገሃነም ምክንያታችሁ ደግሞ ምንድን ነው? ተዋቸው ወንድሜ በእናትህ ተዋቸው። ወይ በእናትሽ የገሃነም ነሽ አንቺ። ቆይ ተረጋጊ። ከገሃነሞቹ አንዷ ስለሆንሽ እናመሰግናለን ኤልያስ ወንድማችን። ሴቶች ሙስሊሞች አብዛኞቻችሁ የገሃነም ናችሁ። ምክንያትስ ባላችሁን ስለማታመሰግኑ። ባልሽ እስከ 4 እንዲያገባ ተፈቅዶ ፕሊዝ ማስረጃ ይላል። እንዲያው አዳምጥ። ቆይ ተረጋጋ። ባሎቻችን ስለማታመሰግኑ ተራጋሚ ስለሆናችሁ፣ ተራጋሚ በመሆናችሁ ምንድን ናችሁ? የገሃነም ናችሁ። የሚያሳዝነው ግን
ፕሊስ አንድ ያዳምጥ። አሁን ራስህም እኮ እያልከው ነበረ ማስረጃ ይለኛል። ልጁ ጤና ማዳመጥ አትፈልግም? እንግዲህ ዝም ብላችሁ ወከባ እስቲ አዳምጡና አንሱ። የጃነቦንም አሉንም ተለማመጡ። እኔ እንደዚህ አላልኩኝም። ዝም ብሎ በአንድ በግራ በቀኝ መንጫጫት አይደለም። እውነታ አንድ የአላህ ባሪ አንድ የሚታርግ ተረጋጊ። ቦልድ አድርገን አሳይ። አንድ አዳምጥ። ኦኬ ዝቅ አድርግልኝ። ክርስቲያን ይራገማሉ የሚል የለም ብሏል። አንዴ ዝቅ አድርግልኝ። አይደለም እንደሱ አላልኩም። ስለ ባል እያወራህ ነበር። ስለ ባል አንደኛ እኔ ፖለቲካ አንዴ ቆይ፣ ስለ ባል አላወራሁም። ኧረ በእናትህ አዳምጥ። ማስረጃ ጠይቀሃል። ነብይ አንተ ክርስቲያን ጣልቃ አትግባ። አንዴ ባላችሁን ስለማ ባሎቻቸውን ስለሚረግሙ እንደሆነ ብለሃል ብለኸኛል። እኔ አላልኩም። በእናትህ አዳምጥ። ቆይ አትጩህ። እሱንም እናሳያለን። መረጃ ሲመጣ ፓኒክ አታርግ። ተረጋጋ። ሰውዬ ይነበብ በልሽ። አሳየኝ እኮ አሳየኝ። ሚዩት አድርገህ ወንድማችን እናመሰግነዋለን። ኤልያስ ወንድማችንን። ሴቶች ሙስሊሞች አብዛኞቻችሁ የገሃነም ናችሁ። ባልሽ 4 እንዲያገባ ተፈቅዶለት እንዲመታሽ ተፈቅዶለት በአልጋ እንኳን ልታምጪ ትችያለሽ ተብሎ ተፈቅዶለት አንቺን ትንሽዬ ቅሬታ ካሰማሽ ሌሊቱ ሙሉ እስኪነጋ ሁሪዎች ሲረግሙሽ ያድራሉ፣ መላእክቶች ሲረግሙሽ ያድራሉ። አንቺ ግን ተራጋሚ ተብለሽ በብዛት የገሃነም ምገቢው አንቺ ነሽ። ቀጥል አንበው ክርስቲያን። ምንድነው እንግዲህ ሙሐመድ ምን አለ? የጀሃነም አብዛኛው ነዋሪዎች እናንተ መሆናችሁን ተመልክቻለሁ ካላቸው በኋላ ምክንያቱም ሲጠይቁት ምን አለ? ዩ ከርስ ፍሪኩዌንትሊ ብዙ ጊዜ ትራገማላችሁ። ኤንድ አንግሬትፉል ቱ ዩር ሃዝባንድስ ለባሎቻችሁ ምስጋና ቢሶች ናችሁ። ምስጋና ቢሶች ናችሁ፣ ተራጋሚ ናችሁ። ተራ አይደለሁም። የኔ ተራ ነው አይደለሁም። ቀጥል። የኔ ተራ ነው። እዚህ ጋር አሁን አንግሬትፉል ቱ ዩር ሃዝባንድስ የሚለው አረብኛ፣ ሃዝባንድ የሚለው አረብኛ ላይ የለም። አንደኛ ነገር ተክፉርነል ዓሺር ያሉት መልእክተኛው ሰለላሁ ዐለይሂ ወሰለም ውለታን ትክዳላችሁ ብለው ነው። ስለ ባል ሲጀመር አያወራም ሐዲሱ። አንደኛ ነገር የማን ውለታ የሚክዱት ይችላል። የማን ውለታ ነው የሚክዱት? ውለታ ትክዳላችሁ ተብሎ ብቻ ነው የተገለጸ። የማን ውለታ ነው የሚክዱት? እኔ በሌላ ማዲስ ለማመጣበት የማን ውለታ ነው የሚክዱት? አይደለማ። ቆይ እዚህ ላይ ቆመህ ነው ማውራት ያለብህ። የማን ውለታ ነው የሚክዱት እኮ ሐዲሱ ላይ ቆመህ እኮ ነው ማውራት ያለብህ እኮ። የማን ውለታ ነው የሚክዱት? የባላቸውን አይደለም ብላ አይደለም። እዚህ ሐዲሱ ላይ አይልም ነው ያልኩህ። ሐዲሱ ላይ አይልም። የማን ውለታ ነው የሚክዱት? የማን ውለታ ስለሚክዱ? ሐዲሱ ላይ የሚለው ውለታን ይክዳሉ ነው። ሰው የማን ውለታ ነው የሚክዱት? አልአሽር የሚለው ማንን ነው? ጣልቃ አትግባ። አልአሽር የሚለው ማንን ነው? አትግባ ጣልቃ። ይኸው በቃ እፎይ ጠይቀው። አልአሽር የሚለው ማንን ነው? አትግባ። አይመለከትም። ባል አይልም ብለሃል አይደለ? አንዴ ቆይ፣ ውሸታም ናቸው። ለመዋሸት ነው። አንዴ የማን ውለታ ነው የሚክዱት? ኧረ እናንተ ወከባ አትፍጠር። እስኪ ቆመህ ሐዲሱ ላይ አውራ። ችግር የለም። የባል እንኳን ቢባል ምንድን ነው ሙግተ? የባል ነው እንኳን ችግር የለውም አይደለም። ችግር የለውም አይደለም። ሙግቴን ማን ያስቀምጬ ጨርሻለሁ። ፖይንቱ ምንድን ነው እኮ ነው። እኔማ ፖይንቴን አግኝቻለሁ። እኔ ጨርሻለሁ። ተስማምተናል። ፖይንቴ ከኦዲየንስ ጋር ተግባብተን ኔክስት ያለውን ቀጥለዋል። እስቲ ምንድን ነው አሳየን እኮ ያው ማስረጃ ተከፍቷል። አሳየን። እኔ ጨርሻለሁ። እኔ ሙግቴን ጨርሻለሁ። ኦዲየንሴ ገብቶታል። ምን እንደሆነ ተረድተዋል። ኦዲየንስ አብዛኞቹ ሙስሊም ሴቶች ፖለቲካ እንደምሰራ ነው የገባቸው። እስቲ እዚህ ጋር ቆማ መስራት መልስ አይሆንም። አብዛኞቹ የሙስሊም ሴቶች ባሎቻችሁን አታመሰግኑ። አመስጋኝና ተራጋሚ ስለሆናችሁ ገሃነም ትገባላችሁ። በሚያሳዝን ሁኔታ ባልሽን ካላስደሰት ባልሽን መጥፎ ባህሪ ተራጋሚ መሆን ወንድ እንኳ ቢያደርገው ኃጢአት ያስደረግ። ነብይ በጣም ተራጋሚ ነው። ስለዚህ የገሃነም ሰው ነው መሆን ያለበት። ከነብይ በላይ እኔ አንድ ተራጋሚ አታመጣልኝም። ተረጋጋ። ክርስቲያኖችን ተራግሟል፣ አይሁዶችን ተራግሟል። ዘሆል ህዝቦችን ሲራገም ነበረ፣ ሰራተኞችን እንኳ ሲራገም ነበረ። ተራጋሚና መጥፎ ከሆነ ነብይ አንደኛ ተራጋሚ። አንዴ ተረጋጋ። ቆይ የሙስሊም እህቶች ታዲያ ምን ትሰራላችሁ? ይኸው ውስጣታችሁ መጥቶ እንዳመነው አብዛኞቻችሁ የገሃነም የምትሆኑበት ምክንያት ምንድን ነው? ለባሎቻችሁ ምን አይደላችሁምና፣ አመስጋኝ አይደላችሁ፣
ተራጋሚ ናችሁ። አብዛኞቻችሁ ምንድናችሁ? አዳምጥ ፕሊስ፣ ጣልቃ ትግባት። አዳምጥ ስ ማለት እዛ ቤት የለመድከውን ኡስታዞ እንደዚህ ስርዓት አልባ ናቸው፣ ባለጌዎች ናቸው ኡስታዞቻችሁ። እንኳን ሰው ቤት ነው የመጣው። ተረጋጋ። ቆይ ሉክ፣ ሌሊቱ ሙሉ እስኪነጋ ድረስ መላእክቶች ይረግሙሻል። ታውቂያለሽ? ባልሽን ካላስደሰትሽ፣ በእስልምና ሴት ልጅ ባሏን ካላስደሰተች እስኪነጋ ድረስ መልአክ ይረግማታል። መልአክ ብቻ በቂ አይደለም፣ ሁሪዎች ሌሊቱ ሙሉ ይረግሟታል። ነገር ግን እሷ ተራጋሚ ነኝ ተብላ ገሃነም ትገባለች። ሴቶ አመስጋኝ አይደለም ተብላ ገሃነም ትገባለች። ለወንዱ 4 ተፈቅዶለት፣ ባሪያ ተፈቅዶለት፣ መምታት ተፈቅዶለት፣ አልጋ መለየት ተፈቅዶለት፣ እስቲል እሷ ነች አመስጋኝ አይደለች የምትባለው። አሁን ቀጣይ ያለውን ተርጉም ቀጥል። አሁን አንዴ እዚህ ላይ ሪፍሌክት አድርገን አውርተንበት ጨርሰን ነው ወደ ቀጣዩ የምናልፈው። እዚህ ጋር ተርጉም ቀጣይ አንዴ አንተ አውርተህ ይሄ ፈሪነት ነው። አንተ አውርተህ ከጨረስክ በኋላ እኔ ሳላወራ አታስቆመኝም። ደግመ ፈሪ ምናምን እንዳትል። ሙሐመድ ነው የአብደላ ልጅ ፈሪው። ሄራ ዋሻ ውስጥ ተጨምቆ ሲለቀቅ ሮጦ ሸፍኙኝ ፈርቻለሁ ነው ሙሐመድ። ሀዲሱ ላይ ብቻ አውራ። አይቻልም። የቅድሙ ላይ አንተ ብቻ አውርተህማ እናልፎም። አንድ እናወራለን፣ እኔም አወራለሁ። ቀጥል። ሀዲሱ ላይ አውራ። በጣም አሪፍ እኮ፣ በጣም አሪፍ። እዚህ ጋር አሁን እሱ ያው አንተ አብራርተሃል፣ እኔም ደግሞ ላብራራ ነው። አንዴ አዳምጠኝ። መልእክተኛው ሰለላሁ ዐለይሂ ወሰለም ሴቶችን አብዛኞቹ የጀሃነም ሆነው አገኘኋቸው አሉ። ለምንድን ነው ይሄ የሆነው ተብሎ ሲጠየቁ ነቢ ሰለላሁ ዐለይሂ ወሰለም 2 ምክንያቶችን ጠቀሱ። አንደኛው ውለታን ይክዳሉ ሴቶች በጥቅሉ፣ ሁሉም ሴቶች ማለት ናቸው። አንዴ የኔ ተራ አይደለ እንዲ? አሁን የኔ ተራ ላይ ጣልቃ አትግባብኝ፣ አንተ ተራ ላይ ደግሞ ጣልቃ አትግባብኝ ብለህ ስላወራህ ማለት ነው። የኔ ተራ ነው እና አንደኛ ውለታ ትክዳላችሁ ብሎ ተናገሩ። አንደኛ። ሁለተኛ ደግሞ ምን አሉ? ተክሱርነ ለዕነ አሉ። እርግማንን ታበዛላችሁ። 2 ፖይንቶችን ገለጹ። ልብ በሉ፣ እነዚህ 2 ፖይንቶች ኃጢአቶች ናቸው በመጀመሪያ ደረጃ ማለት ነው። ይህንን ነገር ወንዶች እንኳን አድርገውት ቢሆን የጀሃነም እሳት እንዲገባ ያደርጋቸዋል፣ ኃጢአት ስለሆነ ማለት ነው። ነገር ግን ሴቶች በብዛት ስለሚያደርጉት ሴቶች በብዛት ጀሃነም እሳት ገብተው እንደሚገቡ ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። በዚህ ረገድ ማለት አንድ ፖይንት ያዙልኝ። እዚህ ላይ ደግሞ ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደተናገሩት እኔ ጀነት ላይ ብዙ አቅመ ደካሞችን አየሁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ማለት ድሆችን ማለት ነው። ለምን ድሆች ማይገናኛ ታውራ ካብራራሁኝ በኋላ ይሄ ካብራራሁኝ ማይገናኝ አታውራ። ትንጥዬ ገነት ውስጥ ትንጥዬ አማኞችን አየው። እሱ ሲያወራ ማይገናኝ ገነት ውስጥ ብዙ ሙስሊሞችን አየ፣ ገነት ውስጥ ደግሞ ትንጥዬ ሴቶችን አየ። ምን አገናኘው? እኔ ካብራራሁኝ በኋላ ይገናኛል ሳይገናኝ የዛኔ እናወራለን። ለአብራራ መጀመሪያ የኔ ተራ ነው። እዚህ ጋር ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ብዙ ድሆችን ጀነት ውስጥ አየሁኝ አሉ። ለምንድን ነው ድሀ የሚለውን አሳየን? ድሀ የሚለውን አሳየን። እዚህ ጋር ብዙ ድሆችን አየሁኝ ይላል። ትልቁ ላይ አድርገኝ። ይኸው ተከፍቶልሃል። አተልቀኝ ላሳየህ እኮ አተልቀኝ ላሳየህ። እሺ ክፈት። ሰሂህ ቡኻሪን እዚህ ሀዲስ ላይ እዚህ ላይ አለ ብለሃል። አሳየን እኮ አይደለም። ሰሂህ ቡኻሪ 5196 ክፈት። የተከፈተውን አታውቅም ማለት ነው። ሰሂህ ቡኻሪ 304 ነው። ቡኻሪ 5196 ክፈት። አዳምጥ። ማይገናኝ አታውራ ያልኩህ ለዛ ነበር። አይገናኝ አይደለም። እዚህ ክፍል ላይ ሲጀመር እዚህ ሐዲስ ላይ አላልኩኝም። እናመሰግናለን። ስለዚህ አላልኩኝም እዚህ ሐዲስ ላይ አንድ የኔ ተራ ነው ሲጀመር። ተራ ነው የሚለው ምንድን ነው? ሰውዬ እያቆረጥክኝ ነው እኮ ለአብራራ እና ከዛን ትትቀጠላለህ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ድሆችን በብዛት ጀነት ውስጥ አየኋቸዋል። ለምንድን ነው ከተባለ
ምክንያቱም እነሱ በብዛት ኃጢአትን ለመስራት ፖቴንሻሉም ራሱ አይኖራቸውም። ኃጢአትን አይሰሩም በብዛት። ሀብታሞች ብዙ ጊዜ ካስተዋላችሁ በገንዘባቸው ያጭበረብራሉ፣ ዝሙትን ይሰራሉ፣ በጣም ብዙ ወንጀሎች። ስለዚህ እኔ ስለ ሀብትና ስለ ድህነት አይደለም ስለ ጾታ ነው እያወራለሁ። ከጨረስ አዎ ብዙ ዳዎች እንዲያይም ወንዶችን ያየው ወንዶች ዳዎች ገነት ይገባሉ። ስለ ጾታ ትሪስ ፓኒካ ታርቆይ ጨረስ አንዴ ከጨረስ በኋላ ነው የምገባው። አንተ እያወራሁ ቶፒኩ ሽፍት አታደርግም። ለመውጣት ብዙ ወንድ ዳዎችን አይቷል ገነት ውስጥ ሰው ኬርስ ብዙ ወንድ ዳዎችን አየ። ማን ጠየቀ ስለሱ? ነብይ ነው ሮጠው ያደለውም ፕሊስ ርዕስ ሽፍት ሳታደርግ ርዕስ ሽፍት ስላታደርግ አሁን ቀጣይ ያለውን ተረጋጋ። አይዞ እኔ ቤት የወለው ታጥበህ ተጨምቀህ ነው ወጣው ያለህን ተፍተህ የሆነ አጤራ ጭንቅላት ተረጋግታችሁ ነው እዚህ ሀዲሱ ላይ ቃል በቃል ነው የምናወራው ከአንተ ጋር። አንዴ በእናትህ ሲያሆን አንዴ ፓኒክ አታርግ። አዳምጣ አንዴ። ስለዚህ በደንብ አስተውሉ። የኔ ተራ ላይ ደግሞ ታዳምጠኛለህ። ቀጥልሽ። በደንብ አስተውሉ። ከሀዲሱ ውጭ ነው እያወራ ያለው። ገነት ላይ ብዙ ድሃ ወንዶችን ቢያይ ምን ችግር አለው ታዲያ? እኛ ወንዶች እኮ ነው የሚገቡት ገነት። እስልምና ወንዶች እድር ነው እያለ ነው። እኛ እያወራን ያለ ነው ስለ ጾታ ጉዳይ እንጂ ስለ ሀብት ጉዳይ አይደለም። ስለዚህ ሴቶቹ የገሃነም ከሚሆኑበት አንዱ ምንድን ነው? አመስጋኝ አለመሆናቸው፣ ተራጋሚ መሆናቸው። የሙስሊም ሴቶች ገሃነም ናቸው። እናመሰግናለን። ይህንን ጨርሰናል ይመስለኛል። አሁን ቀጣይ ያለህ ምንድን ነው? እሱ ከስራ የኔ ተራ ስለሆነ አሁን በአንተ ተራ የኔ ተራ ነው። ሪፍሌክት ላድርግ እዚሁ ላይ እንጨርሳለን። ቅድሚያ እዚህ ላይ እንጨርሳለን። የኔ ተራ እኮ ነው። መዳረቅ ነው ያስከው ፈሪዎች የምንላቸው ለዚህ ኮተት ፈሪ ይላል። ስለዚህ የያዘው ምንድነው? እሱ ዝም ብሎ መዳረቁን ማለት ነው። ኤኒዌይስ ስለ ሴቶች እየተወራ ስለ ሀብታምና ስለ ድህነት እኔ ምን አገባኝ? እንዴት ግን ከሙስሊሞች ጋር ግን መነጋገር አዳጋች እንደሆነ ተመልከቱ። አሁን የማይረባ ሀሳብ ይዞ መጥቶ ባል የሚል ነገር እዛ ጋር የለም ብሎ ሁሉ ሊክድ ሲሞክር እንመለከታለን። እስኪ ጀዋር አንድ ጊዜ ፕሊስ አውርቼ ልጨርስ። አንዴ ዝም በል እስኪ፣ ገና ገብተህ አታውራ። ምንም ዝም መልሱት። በእናትህ ንፍጥ ጭንቅላት ነው እንዳለ ያሉት እስልምና እንዳለ ያው እንግዲህ ያው ጭንቅላታቸውን ታዘቡት እንዳለ ንፍጥ ጭንቅላት ማለት ነው። ይህን ጭንቅላት ነው ተሸክመው የሚዞሩት። ከነኚህ ጋር አሁን ተመር ያለው ክላስ ቁጭ ብዬ በኢየሱስ በእውነት ያስብላል። ለምንድን ነው እንደዚህ የምትሆኑት? አሁን ለምሳሌ አይሻን ገቡባት የሚለውን ንግግር ሀዲስ ላይ ያለውን ገቡባት። ይሄ እኮ ማንም አይምሮ ያለው ሰው እኮ ምን አይነት ቃል በአውዱ መሰረት ምን እየተባለ እንደሆነ እኮ ግልጽ ነው አይደል? ግን ሙስሊሞች ሆን ብለው ነገር